ሰው የስግጥ ፍምስ የሚለው ኮንሰፕት ይገባኛል። አብዛኛው ሰው ላይቀበለው ይችላል፣ አብዛኛው ሰው ደግሞ ሊቀበለው ይችላል። አይ ቲንክ ህይወት ደግሞ ይህ ነው። ሁሉም ሰው እንዲቀበል የምትፈልግ ከሆነ ተሳስረህ ነው በማትፈልገው ህይወት ውስጥ የምትኖረው። ሁላችንም የማይቀበለን ሰው አለ፣ የሚቀበለን ሰው አለ። አስመስለንም ሳናስመስልም ማለት ነው። ስግጥ ፍምስ ማለት ምን ማለት ነው? አንደኛ ለልብህ መታመን በልብህ መተማመን ማለት ነው። እግዚአብሔር መልእክት ሲልክልህ ይህ ደረጃ ላይ መድረስ አለብህ፣ ይህ ስኬት ላይ መድረስ አለብህ፣ ስለዚህ በዚህ መንገድ ተከተል ሲልክ ብዙ ሰዎች ይህ መልእክት ላይታያቸው ይችላል። ቢካዝ ለምን እዚህ ዓለም ላይ የለማ ልብህ ውስጥ ብቻ ነው ያለው፣ ይህ ህልም ማለት ነው። ስለዚህ ለምንድን ነው ስግጥ የምትለው? ይህ መልእክት ልብህ ውስጥ ያለው ማለት ነው። ለሱ ታዛዥ ትሆናለህ፣ ትሰማዋለህ። ከሱ ውጭ ሌሎች ሰዎች እየሰማህ ከኖርክ ግን እንደ ሁሉም ሰው ነው የምትሆነው። እንደ ስንት ሰው መኖር ትፈልጋለህ? ሰው ስግጥ ማለት በራስህ ዓላማ ራስህን መስማት ነው። ፍምስ ደግሞ ምንድነው? የስኬት ማሚያ ላይ መድረስ ነው። በሰራኸው ነገር ስግጥ ብለህ በዛ ከሰራህ ሳትሰማ ልብህን ተከትለ እግዚአብሔርን የሰጠህን መንገድ ተከትለ ስኬት ላይ ስትደርስ ትፈምሳለህ። መርካቶ ላይ ይሁን የከፈትከው ቢዝነስ መሳካቱ አይቀርም። ስለዚህ እንደዚህ ብዬ አስረድቼ ስቲል ሀሳቤን የማይቀበሉ ሰዎች ካሉ የነሱ መነጽር አውጥቼ መቀየር አልችልም። የስንት ሰዎች መነጽር ልቀየር? አብዛኞቹ ክሪኤቲቭ መሆን የሚፈልጉ መውጣት የሚፈልጉ ራሳቸውን ማሳወቅ የሚፈልጉ ሰዎች ደግሞ በእኔ ሀሳብ በጣም ይስማሙበታል። ለምን? ልባቸው ውስጥ ያለው መንገድ ብዙ ሰዎች አይረዱላቸውም። ስለዚህ ለዚህ ነው ስግጥ ፍምስ የተባለው ማለት ነው። ስለ ቱሩ ደግሞ የኔ ዋና ዓላማ ምንድን ነው? ይህ ፍርሃት ማስወገድ ነው። አንድ ሜንሽን ያደረገው ነገር አለ ስለ ባህል ማለት ነው። ባህል አንድ ሰውን የሚያስር ከሆነ ይህ ባህል ሊሆን አይችልም። ባህል አንድ ሰው የሚጠላና የሚታዘብ ከሆነ የሚያወዳድቅ ከሆነ ይህ ባህል ሊሆን አይችልም። ባህል ምንድን ነው? ልዩነታችን አንድ የሚያደርገን ነገር ነው። ባህል ፍቅር ነው። ባህል አንድ ሰው የራሱ የባህል ልብስ የራሱ የባህል ምግብ ይዞ ሲመጣና እኔ ደግሞ ከዛ ስንሰባሰብ ያለው ውበት እሱ ነው ባህል የሚባለው እንጂ አንተ ስነ ስርዓት በዚህ መሄድ አለብህ በዛ መሄድ አለብህ የሚለው ትዕዛዝ ባህል ሊሆን አይችልም። ይገባኛል። አንዳንድ ሰዎች ምን አይነት አመለካከት አላቸው? ስግጥ በሉ ስትላቸው ልብሳቸው አውልቀው መንገድ ላይ እየሮጡ ነው ያሉት። ስለዚህ ይህ ትክክል ነው ወይ ይላሉ። እኔ ልብስህን አውልቀህ መንገድ ላይ ሮጥ አላልኩም። ይሄ የታወቀ ነገር ነው። ኮመን ሰንስ ነው የሚጠይቀው። እኔ ልብሴን አውልቄ መንገድ ላይ አላረገውም ነው። ትክክል አይደለም፣ እንደ አንድ አዶናይ ማለት ነው። ግን መሰገጥ ያለባቸው ምነው? በልባቸው፣ በህልማቸው፣ በዓላማቸው ራሳቸውን አክብረው ዝቅ ሳይሉ ከሰው በታች ነኝ ብለው ሳያስቡ ራሳቸውን አፍቅረው አንደኛ ነኝ ብለው ይነሳሉ፣ ስግጥ ይላሉ። በዛ አስተሳሰብ ይህ ማስተማር ደግሞ የሚፈልገው መድረክ ላይ ወጥቼ ነው። ስግጥ ፍምስ ቱር ላይ ይህ ነው ዋና ዓላማዬ። በአዲስ አበባ እንጀምራለን። የመጀመሪያው ኢቨንታችን የሚሆነው አዲስ አበባ ነው። ኮንፊደንስ አስተምራቸዋለሁ፣ በራስ መተማመን አስተምራቸዋለሁ፣ እንዴት እንደሚሰግጡ አስተምራቸዋለሁ፣ ህልማቸው እንዴት እንደሚያሳኩ፣ እንዴት እንደሚፈምሱ፣ እንዴት ኢንተርናሽናል እንደሚሆኑ እኔ ራሴ ልመራቸው እፈልጋለሁ። ቢካዝ የኔ መንገድ ወደዛ ስለሆነ ማለት ነው። አመሰግናለሁ። የተነሳ በተለይ ስለ ቱሩ ያነሳውን ጉዳይ እዚህ ብትመልሱ። አንዱ የአፍሮሃብ አካል ፓርት ውስጥ ወይም ምሰሶ ከምንላቸው 6 ካታጎሪዎች ውስጥ የአዶናይ አንዱ ፓርት ነው። በየጊዜውና በየሰዓታቸው በደረሱ ቁጥር አንቢል የምናደርጋቸው ፕሮጀክቶች ኦፊሻሊ ፔጃችን ላይ መውጣት ይጀምራሉ። የአዶናይን ያው እንዳያችሁ ነው። ዛሬ አዶናይ በራሱ ቃል አጠቃቀሙ ነው ለብዙዎችም ኮንፊውዝ ሊያደርጋቸው ይችላል። ወርድ አጠቃቀማችን መሰገድ ወይም ማመንን ሊገልጽም ይችላል። በሱ ኮንሴፕት አሁን ያያችሁት ልጅ እኛ ስንመርጠው ቲክቶክ ላይ በጣም የሚገራርሙ የብራንድ አይደንቲቲዎችን ሲሰራ ይላል። እንደነዚህ አይነት ልጆች በጣም ብዙ አሉ። ታለንታቸው አክሰስ ሳያገኙ ያልወጡ አሉ። እነዛን ለማበረታታት መውጣትና ማለት አዲስ አበባን ብቻ አይደለም፣ እዚህ ጋር ስላለው ፉክክር አይደለም። ኢንተርናሽናል አፍሪካ ውስጥ ብናይ ፈርስት ቲክቶከር አይ ቲንክ ሞር ዛን 45 ሚሊዮን ያለዋል። እነዚህ ሰዎች ላይ እንዴት ነው ማሰብ ያለብን? የኢቨንት ኢንዱስትሪውን አንድ የኢኮኖሚክ ኢንጂን ነው። እኛም ብቻ ሳይሆን የምናምነው ሌላውም አካላት ማመን አለባቸው። የዛን ድርሻ ማግኘት መቻል አለብን። ለዚህም ነው አሁን እያንዳንዱ ፕሮጀክታችን ዲዛይን የተደረገበት እቺ አንዷ ፓርት ብትሆንም በሰዓቱ ኦፊሻሊ ሁሉን ነገር ሪሊዝ እያደረግን የምናሳያችሁ የሚሆነው
የአዶናይ ተሞክሮ ወጥቶ ያው ሁላችሁም ትከታተሉታላችሁ። ዛሬ 3.5 ሚሊዮን ፎሎወር አለው። የሰራቸውን ስራዎች ዲቴል ታውቁታላችሁ ከኔ በላይ ሁላችሁ የምታዩ ፖዚቲቭሊ ታች ከኛ በታች ያሉትን አይቶ ማውጣት ማለት ታስ ትልቅ ነገር ነው። ዛሬ ይህንንም ሪኮግኒሽን እየሰጠ ነው ያለው አፍሮሃ በምናደርጋቸው ሂደቶች የቢዝነስ ፊሎሶፊያችንን ወይንም እሴታችን ነው። እነዚህን እሴቶች ማውጣት በመንግስትም በኩል ብትሄዱ ኤንጂዎችን ብትሉ እያሳዩት ያለ እሴት ነው። ይሄ ሊበረታታ ይገባል። መጠላለፍን ሳይሆን እኛም አሁን እዚህ ጥሪ እያቀረብን ያለ ነው። ቮይስ አለን። ያንን ቮይስ ወደ አፍሪካ መድረክ እናውጣው፣ ወደ ዓለም መድረክ እናውጣው እያለ ነው እና አሁን ያልከው የዚህ የቱሩ አካል ነው። ፕሮጀክቶቹ ዲዛይን ተደርጎ ኮላቦሬት ፓርትነሮች አሉ። ኦፊሻሊ በሰዓቱና በቀኑ ልክ ዛሬ እንዳደረግነው እናወጣለን። ያው ለሚቀጥለው አናረፍድም፣ በጣም ይቅርታ። ከዚህ በኋላ ይሄ አንድ የዛሬ ፕሬስ ሪሊዝ ብቻ አይሆንም። ኦፊሻሊ ሶሻል ሚዲያዎቻችን ላይ ታዩናላችሁ። በተለያዩ ኢቨንቶች ማስጀመሪያዎች በተደጋጋሚ የምንገናኝ ነው የሚሆኑ ሰው የእኛ ሴት የእኛ ተልእኮ ማየት ትችላላችሁ። ገብታችሁ ማብራሪያም ሌላ የሚፈልግ ካለ መጠየቅ ይቻላል። እሺ ስጠልኝ ሰው ወይም ደግሞ ጋዜጠኛ ደግሞ በአጋጣሚ የተገኘሁት እዚህ ላይ ስለ አዶናይ መናገር እንደፈልገው ነገር አለ። ብዙ ጊዜ ስለሱ ሶሻል ሚዲያ ላይ አይቻልም። ቅርብ ሶሻል ሚዲያውን የተቀላቀለው ለምን እንደሆነ አልገባኝም። ብዙዎቻችን ከቃላቱ እሱ ከመረጠው ቃላት ጋር ለምን ጦርነት እንደሚፈጠር አልገባኝም። ምንድነው አዶናይ የሚሰራው? ምን ሰርቷል? በአጭር ጊዜ ውስጥ ያለው ውጤት ምንድን ነው ብለን ለሁላችንም መልስ ሊሆን ይችላል እና ሁላችንም ፖዚቲቭ ማይንድ አይተን ነው ይሄ ልጅ ወደዚህ መጥቶ የወጣቱን በተለይ ዛሬ እንደምናውቀው ከ36 በላይ ዩኒቨርሲቲዎች አሉ። ዩኒቨርሲቲዎች የተመረቁ ወጣቶች 20% እና 25% ሳያገኙ ግን ራሳቸው ሰልፍ ኮንፊደንስ ኖራቸው የራሳቸውን ስራ ክሬት እያደረጉ ሊሄዱ ትልቅ ሊደር ነው የሆነው። እንደምናውቀውላችን አሃብ ድሪም ብሎ ማርቲን ሉተር የዛሬ 6 ዓመት ተናግሯል። ይህ ስቅትና ፍትስ ውስጥ ትልቅ ድሪም አለ። ይህ ድሪም ደግሞ ለእሱ ብቻ ሳይሆን ለ120 ሚሊዮን ህዝብ እሱን ለሚከተሉ እሱን ለሚመርጡ ሰዎች ትልቅ ተሞክሮ ሆኗል። ይህም ደግሞ ሪዛልቱን በአጭር ጊዜ እያየን ነው እና ሁላችንም ሳፖርት አድርገን ነገ ልጆቻችን እነዚህ ስራ ፍተው በሜዳ ያሉት ወጣቶቻችን ሄዱ ሌሎች አዶናዮች እንዲፈጠሩ እሱ ስር ለማድረግ እሱ እንደ ትልቅ አምብሬላ እንዲሆን ድጋፍ ነው መስጠት ያለብን። አመሰግናለሁ።